በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ማኅበረ ምእመናን ወምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ለንስሐ እድል ጊዜ የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ይክበር ይመስገን። ይክበር ይመስገን። ይክበር ይመስገን። ለተወሰነች ደቂቃ ጥቂት መንፈሳዊ ሐሳቦችን መርሃ ግብሩ የሰንበት ትምህርት ቤቱ የማጠቃለያ የምስጋና መርሃ ግብር እንደመሆኑ መጠን እኔም አዲስ ነገር ልነግራችሁ አይደለም፣ ግን በውስጣችን ያለውን እንድናበረታታው የበለጠ እንድንሰራ ከትላንት ይልቅ ዛሬና ነገ እንድንበረታ እንደው ጥቂት ለመጠቆም ከዚህ ከማነሳው ሐሳብ በላይ የምታገለግሉ የምታስቡ የምትፈጽሙ እንዳላችሁ በማሰብ ነው። እንደ ልጅነት እንደ ቤተ ክርስቲያን ልጅነት ብንሰራው ብንበረታበት ብዬ ነው እነዚህን ሐሳቦች ማቀርበው። እግዚአብሔር ከሁላችንም ጋር ይሆንልን። ኑ አብረን ስንዴ እናብቅል። ፓትርያርክ ሺኖዳ ናቸው ይህንን ቃል የተናገሩት በአንድ መጽሐፋቸው ላይ። የእሳቸውን ቃል ተውሼ ኑ አብረን ስንዴ እናብቅል መባባል ፈለኩ። በዚህ ማለዳ የግብጽ ቤተ ክርስቲያን ቆየት ባለው ጊዜ ከሳቸው በፊት የምእመናን ቁጥር መሳሳት ሲጀምር ከማመን ወደ አለማመን የሚገቡ ልጆቻቸው ሲበዙ የቤተ ክርስቲያኒቱ መፈራትና ግርማ ሲጠፋ አንድ ሰው በግብጽ ቤተ ክርስቲያን መካከል ተነሳ። ይህ ሰው የግብጽን ቤተ ክርስቲያን የቁልቁለት ጉዞ የተመለከተ አስተዋይ ሰው ነውና በፍጥነት የካህናት ማሰልጠኛዎችን መገንባት ስራ ማስጀመር ያዘ። በእነዚያ ማዕከላት ጥሩ ወጣቶችን እየመለመለ እነ ፓትርያርክ ሺኖዳን እንኳን ሳይቀር ያፈራ ጀመረ። በጣም ይገርማችኋል። የሥርዓተ ትምህርትን በመቅረጽ ከአንድ መነኮስ ጋር ሆኖ ገዳማትንም እግር በእግር ያስፋፋ ጀመረ። ይህን ብቻ አይደለም። ይሄ ወጣት ይልቁንም ደግሞ በዛ ዘመን ያሉ ግብፃውያን ክርስቲያኖችን ለመያዝ ግጥሞችን እየገጠመ ዜማዎችን እየደረሰ ወደ ወጣቶቻቸው ቶሎ ማቀበል ጀመረ። ትምህርት የሚያስተምሩ የእግዚአብሔርን ቃል የሚናኙ ሃይማኖት የሚያጸኑ ምግባር የሚያቀኑ ሰዎች ቀስ በቀስ መብዛት ጀመሩ። ይሄም ብቻ አይደለም። በገዳማት ውስጥ ያሉት ደግሞ ምርታማ እንዲሆኑ በብርቱ እንዲሰሩ ማበረታታት ጀመረ። ይህ ሰው እንደ ቅዱስ አትናቴዎስ ብቻውን አስፈሪ እስከሚመስል ድረስ አሸብራቂና አንጸባራቂ ሆኖ በግብጽ ቤተ ክርስቲያን ተነሳ። ዛሬ ላይ ሁላችሁም እንደምታውቁት ቁጥራቸው ጨመረ። ቁጥራቸው ብቻ አይደለም፣ የመፈራት ግርማቸውም ዳበረ። በዚህ ብቻ አይደለም፣ ገዳማቶቻቸው ካይሮንና እስክንድሪያን
በአንዳንድ ሀብቶች መመገብ እስከመቻል ደረሱ። በአውሮፓና በአሜሪካ ምዕራባውያን የሚሸጧቸውን ቸርቾች ወይ ፍቁራን ግብፃውያን ክርስቲያኖች፣ ወይ ፍቁራን ኤርትራውያን፣ ወይ ፍቁራን ኢትዮጵያውያን ይገዟቸው ጀመረ። በታላላቅ አገራት ትልልቅ ጉባኤያት እያዘጋጁ ወጣቶቻቸውን በግልጽ ያጽናኑ ጀመረ። ትልቁ መጽሐፈ መተርጉማቸው ፋዘር ታድሮስ ማላቲ፣ ቄስ ማላቲ በቅርቡ አንድ መጽሐፋቸው ላይ እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን እያለ መፎከር ያዘ። አሁን መፈራታቸው አሁን ግርማቸው ጨመረ። ምን አድርገው ካላችሁኝ አንድ ሰው ሊቀ ዲያቆናት ሀቢብ ጊዮርጊስ የሚባል በጸጥታ ስንዴ አበቀለ። ፓትርያርክ ሺኖዳም ለዚህ ይመስለኛል ከአረሙ ጋር ስንታገል ከምንኖር እንክርዳድ ለመንቀል ጊዜም ጉልበትም ገንዘብም ስናባክን ከምንኖር በጸጥታ ስንዴ እንድናበቅል የሚጋብዙ። የኢትዮጵያ ቤተ ክርስቲያን እንዲህ አይነት ማንዣበብ እየታየባት ይመስላል እና ስንዴ አብቃዮች ያስፈልጋሉ። ከአረም ጋር እየታገሉ እድሜያቸውን የሚፈጁ ስለ አረም እያወሩ እንክርዳድ ቀስ በቀስ የሚወጣቸው ሰንበት ትምህርት ቤቶች፣ ማህበራት፣ ደብራት፣ ገዳማት ብዙ እንዳይሆኑ ቀስ ብለን በጸጥታ ስንዴ ማብቀል ላይ ብናተኩር አረም በመንቀል ጊዜያችንንም ጉልበታችንም ደከመን። ይልቅስ አረሙን ቀስ በቀስ ስንዴ ያበቀልን ብንውጠውስ የሚል ሐሳብ ያላቸው ይመስላል ፓትርያርክ ሺኖዳ። መጽሐፉን እንዳነበባችሁት አስባለሁ። ሊቀ ዲያቆናት ሀቢብ ጊዮርጊስን ባሞገሱበት ባወደሱበት መጽሐፋቸው ፓትርያርክ ሺኖዳ እሱ ይላሉ ይህን ስንዴ አብቃይ ቤተ ክርስቲያን በጎደላት ነገር ሁሉ ነቀፌታን አልሰነዘረም። በሽንቁሮቿና በቀዳዳዎቿ በኩል ቀዳዳዎቿን አላሰፋም። ይልቁንም የሚጎድላትን ሥራ ሰራላት። መምህር ነበር የጎደለው፣ መምህር አመጣላት። ጳጳስ ነበር የጎደለው፣ ጳጳስ ተካላት። ስርዓተ ትምህርት ነበር የጎደለው፣ እሱም ሞላላት። ኮሌጆች ነበር የጎደሉት፣ ኮሌጆችን አመጣላት። በጉድለቷ በኩል የጉድለቷ መሙያ ሆነላት። አንድ ቀንም ግን ነቅፏትና ተችቷት አያውቅም ይላል። ኖ አብረን ስንዴ እናብቅል። ተደጋግመን የምንነጋገረው ሐሳብ ቢሆንም ልበኛ ጨካኝ የሆኑ ወጣቶች፣ እንደዚህ አይነት ወጣቶች ግን ያስፈልጉናል። ስንዴ አብቃዮች፣ በጸጥታ ስንዴ የሚያበቁ ወገኖቼ። አረሙ በጣም በፍጥነት በዓለማችን ላይ እየሰፈነ እንደሆነ ታውቃላችሁ። በዚህ ምክንያት እግዚአብሔር የለሽ የሆነ ትውልድ በፍጥነት እየተፈጠረ እንደሆነ በዓለም ላይ በግልጽ እየታየ ነው። እኔ በቅርቡ አንድ አውሮፓ ሀገር ለጥቂት ጉዳይ ሄጄ ነበር። ያማሩ ካቴድራሎች አየሁ፣ በጣም እጅን በአፍ የሚያስጭኑ እና ተመስጬ ቆሜ አየኋቸው። እና አጠገቤ የነበረችው ልጅ ያምራል አይደል አለች። ውብ ነው አልኳት። ምን ያደርጋል ባዶ ነው አለች። ለምን? አምልኮ የለበትም፣ እግዚአብሔር አይጠራበትም፣ ትውልድ አይባረክበትም፣ ቆሟል። አዘንኩ በጣም። ለምን አልኳት። ይሄን ማወቅ ከፈለክ አርብ ማታ ጀምሮ እስከ እሁድ ማታ የዚችን ከተማ ወጣቶች በየጎዳናዎች ተመልከታለች። እውነትም በእነዚያ 3 ምሽቶች የከተማይቱ ወጣቶች እዚያ መቅደሱ ሳይሆን ያየዋቸው ናይት ክለቦች በር ላይ ተደርድረው አየዋቸው። የጸጋ ልብስ ኢየሱስ ክርስቶስን ለብሰው ግን አልነበረም፣ እርቃናቸውን ግን ወጥተው ነበር። ዕጣን አልነበረም የሚያጨሱት እንደ ጥንቱ፣ ሲጋራቸውን ግን ያትጎለጉሉት ነበር።
ቁርባንም ሲቆርቡ አላየዋቸውም። የመሳከሪያ ቮድካዎቻቸውንና እኔ ማላቃቸውን መጠጦች ግን ይዘው ስክር ብለው አየዋቸው። ልጅቷ ያለችኝ ገባኝ። ምን ነበር ያለችኝ? ወላጆቻቸው ለልጆቻቸው ሃይማኖት አልሰጡም አለች። መልሱን አገኘሁት። ስለዚህ የገዘፉ ካቴድራሎች ግን የሚያሳዝን ተሸንሽነው ኮንዶሚኒየም የሆኑ መቅደሶች ባዶ እጃቸውን ተገትረው ቆመዋል። እና እኔ ስንዴ አላበቀሉም ብዬ ገባኝ። አረሙ እንደዋጣቸው ተረዳሁ። ምእመናን ብዙ ካቴድራሎችን እንገነባለን፣ እሰየው። ገንብተን ግን ተሳላሚ እናገኛለን? እንጃ። እኔና እናንተ የሰበክናቸው እኔ ከጥቂት ዓመታት ጀምሮ መካነ ሰማይ እመጣለሁ። ይኑሩ አይኑሩ ታቋቸዋላችሁ። እኔ እንኳን አለፍ ገደም ነው ምለው። መቅደስ ውስጥ አሉ፣ ተሰርተዋል። ሃይማኖት ላይ አሉ፣ ክደዋል፣ ተወዛግበዋል። ናይት ክለብ ነው የሚመጡት፣ ማህሌት ነው የሚመጡት። የከለታት አንድ ቀን ሰዎች ናቸው እንደ ወረት፣ ወይስ ጥልቅ ወደ ሆነው ክርስትና ህይወት ውስጥ ገብተዋል፣ ሰጥመዋል? የዮርዳኖስ ውሃ በሙት ባህር ላይ ሳይጠልቅ ሰፈፍ ብሎ እንደሚያልፈው ሙት በሆነው በዚህ ዓለም ላይ ቀስ ብለው እያለፉ ነው ወይስ እየሰጠሙ ነው? ይሄን ታውቁ ከሆነ ብርቱዎች ናችሁ። እናንተ ጋር የሰማሁት ቃለ ተውኔት ድሮ ትዝ ይለኛል። እርግጥ ነገሩ መጨረሻው እንጃለት ዘላለም ነጠላ ለባሽ ላይ የሚል ቃለ ተውኔት ሰምቼ ነበር። የወጡትን የማያስገባ ስራ፣ የራቁትን የማያቀርብ ስራ፣ የደከሙትን የማያበረታ ስራ ዘላለም ገብቶ መውጣት እንዳይሆንብን መቼ ነው ስንዴ የምናበቅለው? ገንብተን ተሳላሚ፣ ሰብከን ተርጓሚ እንዳናጣ። አረም እየወረረው እንክርዳድ እየበዛበት ጨለማ እየዋጠው ባለው ዓለም ውስጥ የሚታገሉ የምር የሚታገሉ አገልጋዮች አሉ። እንደ ሙሴ ቅናት የሚበላቸው ቁጭት የሚያንገበግባቸው ለነሱ ከመኖር ባለፈ ለክርስቶስ መኖር የጀመሩ ለዘላለማዊ ሕይወት የተዘጋጁ ሕዝብን ለማዳን የሚወጡ ትውልድን የሚታደጉ ጨለማን ሺህ ጊዜ የሚወቅሱ ወቃሾች ሳይሆኑ አንዲት ጧፍ እንኳን የሚለኩሱ አገልጋዮች አሉ። ሰው የሚሰሩ ነው። አብረን ስንዴ እናብቅል። እግዚአብሔር የለሽ የሆነ ትውልድ በጣም አስገራሚ ሐሳቦችን ነው እያነሳ ያለው። ያያችሁ ነው። አሁንም አፍጥጥ እያለ እየወጣ ነው። የተመሳሰለውም እየወጣ ነው። አለው የሚለውን እየወጣ ነው። አንድ አሜሪካን ሀገር የተጻፈ መጽሐፍ አንብቤ ነበር የዛሬ ጥቂት ዓመት። አጀንዳቸው ቸርቾቹ እንኳን ሳይቀር አጀንዳቸው ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው? አይገርምም ጥያቄያቸው? በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ወጣት እንዴት ነው የምንነግረው? ይቀበለናል? እናስ ወጣቱን ወደ እግዚአብሔር ማድረስ ቢያቀታቸው እግዚአብሔርን ወደ ወጣቱ ቀነስ አድርገው ማድረስ ይፈልጉ ይመስላል። ኢየሱስ ከድንግል ተወልዷል አልተወለደም መከራከሪያቸው ሆኗል። እመኑኝ። እነ ቶማስ ኦዴን የአይሁዳዊ ታላቅ መምህር ዘ ሪበርዝ ኦፍ ኦርቶዶክስ የሚል ታላቅ መጽሐፍ ጽፏል። ፕሮቴስታንት ኮሌጅ ውስጥ እያስተማረ አይደለም ለዚህች ዓለም የኦርቶዶክሳዊነት ዳግም ልደት ነው የሚያስፈልገው እያለ ይጮሃል። ዛሬም ጄሮም ዛሬም አትናቴዎስ ያስፈልገናል እያለ ጽፏል። አንብቡት። አረም በልቶታል። አረም እየበላው ነው ወገኖቼ። ያ ዛ ቴዎሎጂ የነበረው እንደሰማሁት ያ ፋዘር ጆሲ የሚባል ግብፃዊ ዶክተር ነው፣ ህንዳዊ ይሁን እንጃ፣ እንደተናገረው እኮ ነው ወጣት የሌላት ቤተክርስቲያን አትቀጥልም። ስለዚህ ሰንበት ትምህርት ቤቶች ናቸው ብዙን ድርሻ ስንዴ ልንዘራ፣ ስንዴ ልናበረክት፣ ስንዴ ልናመርት የሚያስፈልገው። የተወደዳችሁ ክርስቲያኖች በተለይ ጥሩ ብጥር ያለ ኦርቶዶክሳዊ ዕውቀትና ትምህርት ውስጥ ወገኖቼ የዚህ ዓለም የአረምና የዚህ ዓለም እንክርዳድ የገባው በትምህርት ነው። ቅድም ሲባል እንደነበረው ነው።
ምንም ጥያቄ የለውም። የዝግመተ ለውጥ ትምህርት እኮ ነው ዓለምን እያጫረሰ ያለው አይደል? የምታውቁት ነው። ሰው በእውነትና በምላት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው የሚለው። ቅደም የሚለው ነው። ይሄው ዓለምን 23 ሚሊዮን አካል ጉዳተኛ፣ 22 ሚሊዮን በዚያ በአንደኛው ዓለም ጦርነት ሟች፣ ወደ 240 ሚሊዮን ዶላር ኪሳራ አምጥቶ ይሄው እስከ ዛሬ ድረስ እኛ የምንጋደለው በዚህ የትምህርት እሳቤ ነው። ቅደም በሚለው እሳቤ አረሙ የገባው በትምህርት ከሆነ እኛ በኦርቶዶክሳዊ ትምህርት ማሸነፍ እንችላለን። አረሙን መዋጥ እኮ እንችላለን። የተወደዳችሁ ክርስቲያኖች ጥቂት ማሳያዎችን ልስጣችሁ። አንድ ሁለት ነጥቦችን አነሳለሁ። እግዚአብሔርን የሚናገር መንፈሳዊ ሕይወትን የሚያለመልም ስነ ምግባርን የሚያስይዝ በትሩፋት የሚያስጌጥ እግዚአብሔር የሚከበርበትን ትምህርት ፈቀቅ ያለገች ሀገር ምን እንደሆነች እያየን ነው። ማኩሊን የተባለ ሰው ለእንግሊዝ ፓርላማ ቀረበ። የተባለው ፕሮፖዛል እንዲህ ይላል። አንዲት ሀገር አየሁ፣ በጣም ጨዋዎች ናቸው። ስግብግብ የለም፣ ወንጀለኛ የለም፣ ቀማኛ የለም። ምን አይነት ሀገር ናቸው? በስነ ምግባር ያጌጡ። በረዥሞቹ የአፍሪካ ጎዳናዎች ዞርኩኝ፣ እንደዚች አይነት ሀገር ግን አላየሁም አለና I don't think that we can conquer this country። ቺን ሀገር ቀኝ እንገዛለን ብዬ ግን አላምንም። unless we break down the very backbone of this country። የዚህችን ሀገር የጀርባ አጥንት ካልሰበርን በቀር የዚህችን ሀገር የጀርባ አጥንት መስበር ካለብን እሱም የቤተ ክርስቲያኒቱ የትምህርት ማዕከላት ናቸው። እነሱ ናቸው እንደዚህ ያደረጓት። ስለዚህ ይህን ትምህርት ከሰበርን እቺን ሀገር ቀኝ እንገዛለን የሚል ምክረ ሐሳብ ፕሮፖዛል አቀረበ ይባላል። አንድ ጥናት አቅራቢ ሲያቀርብ ነው የወሰድኩት። ከዛ እንደምታዩት ነው እግዚአብሔር ከትምህርት መስክ ስነ ምግባር ካስኳላው እሱ ገሸሽ ተባለና ሌሎች የምዕራባውያንን ስልጣኔ የሚያቀነቅኑ ትምህርቶች መጡና እግዚአብሔር ተባረረና ይሄው መከራችንን እንበላለን። ይሄንን እኔ ምን እንዳይመስላችሁ አንድ የታወቀ ኢትዮጵያዊ ፕሮፌሰር እንዲህ ይላል። ምን ይላል? ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ግን ተሸንፋለች ይላል። በጦር ሜዳ አሸነፈች፣ በዘመናዊ ትምህርት ቤት ውስጥ ግን እጅ የሰጠች ሀገር ይላል። ይህንን ለምን አመጣሁት መሰላችሁ? አረሙ የበዛው እንዲህ ባለው አጋንንታዊ ሴጣናዊ ሐሳቦች የሚመራው በኢትዮጵያ ውስጥም በዓለማችን ላይ ያነበረው ጥላቻን፣ መለያየትን፣ አለመዋደድን፣ ቅደም፣ ብለጥ፣ አሸንፍ የሚሉ ቅድም የነገርኳችሁን ኢቮሉሽኒስት የዝግመተ ለውጥ ቲዎሪ ትምህርቶች ብዙዎችን ስለፈጠሩ ይሄው እስከ ዛሬ ድረስ ሰላም አተን በመሳሪያ ትጥቅ እላይ ወጥተናለን። እና ታዲያ እንደዚህ ሊቀጥል ይገባል? እውነት ነው ትምህርት የጦር መሳሪያ ማምረት ላይ በረታ እንጂ ትምህርት ብዙም ሰላም እንዳላመጣ እያየን ነው። እውነት ነው ስጋዊ ኑሯችንን አቅሎልናል፣ ቆመን እናጨበጭብለታለን፣ ነፍሳችንን ግን አክብዷታል። ማንበብ እንደምትችሉ አውቃለሁ። እዚህ አካባቢ ያላችሁ ሰዎች የብዙ የጸብ ልዩነታችን የተነኮረው በዩኒቨርሲቲዎቻችን እንደሆነ አይቻለሁ። የዘመናት ቁርሾን እየወለዱ የተተከሉና የሚያጋድሉን ሐውልቶች በጥናትና ምርምር ስሞች እንደቀረቡም ተመልክቻለሁ። እስካሁን በስካር እያዞርን በጥላቻ መርዝ የተጠመቀው እንደኔና እንደናንተ ባለው ምስኪን ምንም ባልተማርነው ሰዎች ሳይሆን ምሁራን በተባሉት ሰዎች ብዙ ደም እየተጠመቀ እንደሆነ የምታዩት ነው። ብዙ የጥላቻ ቁስቆሳዎች የሚሰሙት ኃላፊነት ሊሰማ ከሚገባው መድረክ ሆኖ እየተገለጠ ነው። ምን አደረገልን ካላችሁኝ
ይሄው ልዩነት አምጥቶ አጣላል። ፍቅር አራቀ፣ ጨዋነት አራቀ፣ መከባበር አራቀ፣ መተፋፈር አራቀ፣ መከባበርን አራቀ፣ መዋደድን አራቀ፣ አንተ ትብስ አንቺ ትብስ መባባልን አራቀ። ይህ አመርዝ ነው። ይሄው ቅድም ፕሮፌሰሩ እንደተናገረው ፕሮፌሰር ተከስተ ነጋሽም ይሄንን ይጠቅሳል። ጊዜ እንዳልወስድ ሰዓትም እናንተ እንዳላደክማችሁ የተኳቸው ብዙ ነገሮች አሉ። ታዲያ አረሙ እንደዚህ ከሆነ እኛ ስንዴውን በትምህርት በኩል መቀየር አንችልም ነበር? እግዚአብሔርን የሚፈሩ ሰውን የሚያከብሩ ትውልድን መፍጠር አንችልም ነበር? ታጥቀን አስተምረን እኛ እርስ በርሳችን የክርስትናው ዓለም እስኪጠፋ ድረስ እርስ በርሱ እየተባላን ከዚያ መሰስ የሚለው አዲሱ የሰብአዊነት እምነት ሰሞኑን የምትሰሙት አይነት ነገር ጎልቶ ይወጣል። ኑ አብረን ስንዴ እናብቅል። ምን በማድረግ? እግዚአብሔርን የሚያውቅ ትውልድ በመፍጠር። ሕዝቤ እውቀት ከማጣት የተነሳ ጠፍቷል እንደተባለው የሚጠፋ ትውልድ እንዳይኖር ተነሱና ስንዴ እናብቅል። የምር እየሰራ እንደ ነገሩ አይደለም። የምር ከጸሎት ጋር ከመንፈሳዊነት ጋር ኑ አብረን ስንዴ እናብቅል። ሳይንሳዊ የሚሆን ትውልድ ብቻ አይደለም፣ መንፈሳዊ የሚሆን ትውልድ፣ ቅዱስ የሆነ ትውልድ፣ ንጹህ የሆነ ትውልድ። አንተን ማወቅ ይህች የዘላለም ሕይወት ናት እንዳለ ጌታችን። ወደዚህ አስደናቂ የዘላለም ሕይወት የሚገሰግሱ አዋቂዎችን ስንዴ እናብቅል። ኑ አብረን ስንዴ እናብቅል። እውነት እንነጋገር ከተባለ ሌብነት ተወድሶ ታማኝነት ኮስሶ ያለው በዚህ ዘመን በምንድን ነው? ትምህርት ስለጠፋ ነው? አይደለም። እግዚአብሔርን የሚነግር ትምህርት ስለራቀ ነው። በፈሪያ እግዚአብሔር የሚኖረው ኋላ ቀር መረን የወጣው ተራማጅ ተብሎ የሚጨበጨብለት ለምንድን ነው? የምር የእግዚአብሔርን ቃል ወደ ሕይወት አስገብተው የሚኖሩ ብዙዎች ስለጠፉም አይደል? ሙሰኛው የገባው ምንም እችን ታክል የማይነካው ኑሮ ይበቃኛል የሚለው ደግሞ ያልገባው ያኛው የተተኮሰ ይሄኛው የኮሰሰ ሆኖ በእኔና በእናንተ ውስጥ እንኳን የሐሳብ የለም አለ። ንጽህና በርኩሰት ፊት በዚህ ዘመን አፍሯል። ድንግልና በአንዳንዶች ዘንድ ማፌዣ ሆኗል። ዘረኛ ለመሆን ወደ ማስኮነን ደርሷል። ምንድነው የሆነው? አረም ነው። ስለዚህ ምን እናርገው? ስንዴውን እናብቅለው። ምን አድርገን? ሳንታክት አስተምረን ሰንበት ትምህርት ቤቶቻችንን ከዚህ በሚበልጥ ደረጃ አሳድገን በየሰንበት ትምህርት ቤት ያሉ ማሰልጠኛዎች ትምህርት ቤቶችን ወደ ኮሌጅ ወደ ዩኒቨርሲቲዎች አሳድገን ይሄን ዓለም አፍ የሚያስይዝ ዝግጅት አድርገን መናፍቃንን የሚያሳፍር አፍ የሚያዘጋ ተቃዋሚዎች በስተዋልና ብዙ ስራ አለብኝ እንዳለው ቅዱስ ጳውሎስ በዚህ ልክ ተዘጋጅተን ኑ አብረን ስንዴ እናብቅላ። ሳይንሳዊ መሆን ጥሩ ነው። ክርስትና ግን ከሳይንስ በላይ ነው። ኦገስት ኮምቴ እንደተናገሩት በመጪው ዘመን ሰው ማህበራዊ ሳይንስ አመለካከትን እያገነነ ሃይማኖታዊ አስተሳሰብን እያኮሰሰ ይሄዳል እንዳሉት ሃይማኖት እንዲኮስ መፍቀድ የለብንም። ክርስትና የእንደ ነገሩ ኑሮ እንዲሆን እሺ ባይ አንገታችንን ዘለስ የምናደርግ መሆን የለብንም። በርቱና ታገሉና ስንዴ አብቅሉ። ምታስተምሩ አስተምሩ፣ ምትሰብኩ ስበኩ፣ ምታንጹ አንጹ፣ ምትመክሩ ምከሩ፣ ምትሸመግሉ ሸምግሉ፣ ምታስቀድሱ አስቀድሱ፣ ቤት ምትጠርጉ ጥረጉ፣ ልብስ ምታጥቡ ጠቡ፣ ምትማሩ ተማሩ። ኑ አብረን ስንዴ እናብቅል። ስንዴ እናብቅል። ስንዴ እናብቅል። ኦርቶዶክሳዊነትን ወይም የተገባ መንፈሳዊ ግብረ ገብነትን የሚማሩበት ትምህርት ቤቶች እንኳን የሉንም እኮኛ። ልጆቻችን ምን ተምረው እንደሚመጡ እንኳን አናውቅ። እውነት እንነጋገር ከተባለ
መጻኢውን ዘመን ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው። እነሱም የሚሆኑት የአዲሱና የአሮጌው መጋጫ ነው። እየበሰበሰ ያለውን ክርስትና ከክፋቱና ከመከራዎቹ ጋር ከአዲሱ እምነት ከሰብአዊ እምነት ጋር እናጋጭባቸዋለን ብለው የሚፎክሩት የተጋጨበት ትውልድ እንዲፈጠር ትፈልጋላችሁ? ብዙ ሱቆች አሉን፣ ብዙ ህፃናት ማስተማሪያዎች ግን የሉን። በጣም ብዙ ጊዜ አለን፣ ህፃናቶቻችንን የምር የምናንጽበት ጊዜ ግን የለንም። ህፃናቶቻችሁን ይዋቸው፣ እንደ ነገሩ አይደለም የሚማሩት። ውጊያው መሆን ያለበት እንደነዛ አይነት ትምህርት ቤቶች ፈጥረን ልጆቻችንን መጠበቅ እኛ ካልቻል ገንዘብ ይዘው ባንክ ቤት ውስጥ የሚያዩ ስንቶች ናቸው? ብዙ ህንፃ የሚቆልሉ ባለጸጎች ስንቶች ናቸው? እናውቃለን፣ ከጥቂቶች በቀር። ኑ አብረን ስንዴ እናብቅ፣ ኑ አብረን ስንዴ እናብቅ። ጠንካራ ሰንበት ትምህርት ቤቶች፣ የመሪነት ስልጠና ማዕከላት፣ የካህናት ማሰልጠኛዎች፣ የነፍስ ወከፍ አገልግሎቶች፣ ዘመናዊ አስኳላ ትምህርት ቤት እግዚአብሔርን ከመፍራት ጋር ምናስታጥቃቸው የማምረቻ ቦታዎች ያስፈልጉናል። ኑ አብረን ስንዴ እናብቅ። ሁል ጊዜ ስንዘምር መኖር ያለብን አይመስለኝ። ሁል ጊዜ የአደባባይ በዓላት እያደመቀን መኖር ያለን አይመስለኝ። ሁል ጊዜ ጥቅስ እንዲህ አይበቃም እንዴ? በቃኛ እኮ ማለፍ አለብን። ስራ ላይ ነው መሰማራት ያለብን። ሁል ጊዜ ጉባኤ ቁጭ ብሎ መማር ያሳፍርም እንዴ? የት ነው የሚሰራው? ወጣ ትላላችሁ፣ ትሄዳላችሁ። የቱን ትውልድ እንታደጋለን? ናይት ክለቡን እስካላዘጋን ድረስ፣ ጭፈራ ቤቱን በዝማሬ እስካልቀየርን ድረስ፣ ይህን ምስኪን የሚበላውን ወጣት እስካልደረስንለት ድረስ ኑ አብረን ስንዴ እናብቅ። ኑ አብረን ስንዴ እናብቅ። ተስፋ አለን። ከትላንት ብንዘገይም ከነገ ግን እንዳናረፍድ ስራ ግን መስራት ይገባል። እንደ ሌሎቹ እንዳንሆን ቅድም ከእህታችንም ጋር ያወራን ነበር። ቅድም እንዳልኩት ነው፣ ማንሆንበት ማንቀየርበት ምንም ምክንያት የለም። እንደ ሌሎቹ ሙዚየም እንደሆኑት ቅርስ እንደሆኑት ሌላ ነገር እንደተለጠፈባቸው ላንሆን የምንችልበት ነገር የለም። ቅዱስ ጳውሎስ የተመላለሱባቸው እኮ ከለዋሪቆን እስከ ደማስቆ የተመላለሱባቸው ቦታዎች እኮ ናቸው ዛሬ የተቀየሩት። ማንን እኛ? ቅዱስ ዮሐንስ አፈወርቅ ያስተማሩባቸው አትሮንሶች እኮ ናቸው ዛሬ የተለወጡት። ማንን እኛ? ምንድነን እኛ? እና ወጣቶች ገባ ገባ ብላችሁ አገልግሉ። ኩራታችንን፣ ኩፈሳችንን፣ አጉል ቢዚነታችንን እሱን ለጊዜው ቆየት እናርገው። ባልና ሚስት እየተባበሩ ልጆች እያሳደጉ፣ አንዳንዶች ግን ዋጋ እየከፈሉ ሊያገለግሉ ይገባል። ኑ አብረን ስንዴ እናብቅ። መሪዎችን እናውጣ፣ መንፈሳዊ መሪዎችን። ኑ አብረን ስንዴ እናብቅ። ሳይንሳዊ መሆን መልካም፣ መንፈሳዊ መሆን ግን ይበልጣል። ክርስቶሳዊ መሆን ግን ይበልጣል። እውነት ሐሰት። ስለ ፊዚክስ ማጥናት ጥሩ ነው። ክርስትና ግን ከፊዚክስ በላይ ለመሆን ሜዳዋና ኃይሏ ጉልበቷ ግን ብዙ ነው። እውነት ሐሰት። ፊዚክስ ስለ ሳይንስ ስለ ቡያንት ፎርስ ወይም ስለ ዲስፕሌስመንት ያስጠና ይችላል። ክርስትና ግን ይህንን ሰርዞ በውሃ ላይ ያራምዳል። እውነት ሐሰት። እውነት ፊዚክስ ስለ ማስ ታይምስ ግራቪቲ ታይምስ ሳይን ቴታና ኮስቴታ ስለ ስታቲስቲክስ ስለ ዳይናሚክስ ሊያስተምር ይችላል። ሲርስ ዚማንስኪ ጥሩ ነው፣ አጥኑት፣ ሸምድዱት። እኔ ምንም አይመስለኝ። ከዛ በላይ ግን ክርስቲያን ስንሆን እንደ ማርያም ግብፃዊት ከፍ ማለትን ግራቪቲን ማሸነፍን እናያለን። ወይም እንደ ጻድቁ አባታችን ተክለ ሃይማኖት ቁልቁል የሚወርደውን ውሃ ሽቅ ማውጣትን ይችሉበታል። ስለ አስትሮኖሚ ስለ ምናምን ማጥናት ሸጋ ነው፣ እሰየው፣ መልካም ነው። ግን እውነት ነው እንደ ዜና ማርቆስ ወይም ደግሞ እንደ አባታችን እንደ ኢያሱ ፀሐይን ማዘግየት የሚቻል ኃይል ያለው ሰው እንዴት ምስኪን ይሆናል? የሚበልጠው ጸጋ፣ የሚበልጥ ኃይል፣ የሚበልጥ እውነት፣ የሚበልጥ እውቀት እያለን ምንም እንደሌለ እየተደባደብን እስከ መቼ እንከርማለን?
በአንድ ቀን ዘርተን በአንድ ቀን አብቅለን በአንድ ቀን ጎተራ ከተን እንደነ ሐዋርያው ታዲዮስ መሆን እየቻል የቢል ጌትስን የዚህ ምድሪቷን ያጠፋታል የሚባለውን ጂኤምኦን የተቀበል ያለቀስን ምድራችን ያብ እንዴት ይሆናል? የክርስትና ልዕልና የክርስቲያን ብልጫ ማሳየት ያልቻል ትውልዶች ሆን። ግን እኮ አለን ግን ውሸታሞች ሁላችንንም ማለት ግን አይደለም። ኑ አብረን ስንዴ እናብቅል። ሁለተኛ ነጥብ ስንዴውን የት ጋር እናብቅለው? ቅድም ብያችኋለሁ። ትምህርቶች ላይ፣ ስልጠናዎች ላይ፣ ሰንበት ትምህርት ቤቶች ላይ፣ መሪነት ላይ፣ ትምህርት ቤቶች ላይ አብረን እናብቅል። ሌላ ኤሪክ ቤሊስ የተባለች አንድ የ18ኛው መቶ ክፍለ ዘመን ሰይጣናዊት ሴት የዚህ ዓለም ቅድም ያልኳችሁ ዓለም መሪ እንደሆነች የሚነገርላት እንዲህ ብላ ነበር። ትምህርቴን እያጠቃለልኩ ነው፣ አይዟችሁ። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነው። የቀድሞውን ክርስትና ለማጥፋት አሁን ያለውን የቤተሰባዊ መዋቅር ማጥቃት አለብን ባዮች ናቸው። አረሙን አያችሁት? ስለዚህ ስንዴውን እናብቅላ። አረሙ በቤተሰብ በኩል የሚመጣ ከሆነ ስንዴውን በቤተሰብ በኩል እናምጣ። ከኔ ጋር ናችሁ? ምን እናድርግ? የጋብቻ ንጽህናና ቅድስና የሚያውቁ ባለትዳሮችን ስንዴ አድርገን እንትከላ። የጋብቻን ዓላማ ጽድቅ እንደሆነ የሚረዱ ስንዴዎች ይኑሩና ይህንን ጽድቅ ለመፈጸም የማያስችሉ ፈተናዎችን ሲመጡባቸው የሚታገሱ ስንዴዎችን እናብቅላ። ከዚህ ጽድቅ ሊያመጣ ከሚችል ቅድስናን ከሚያጎናጽፍ ሕይወት ጥቅሙን ሊያስቀር የሚችል ፈተናን የሚቋቋሙ ስንዴዎችን እናብቅላ። በረሃ የሚቋቋም ስንዴ አይደለም የሚለው ዓለም። እኛ ደግሞ በትዳር ውስጥ ያለውን መከራ ፈተና የሚቋቋመው ስንዴዎችን እናብቅላ። ኪዳናቸውን የማይረሱ የሚያስቡ ስንዴዎችን እናብቅላ። አንዳቸው ለሌላቸው የሚኖሩ ስንዴዎችን እናብቅላ። ችግሮቻቸውን በውይይት በቅንነት የሚፈቱ ችግራቸውን እንጂ ትዳራቸውን የማይፈቱ ስንዴዎችን እናብቅላ። ትዳራቸውን የሐሳብ መስጫ የማያደርጉትን ሚስታቸውን በእናት ባላቸውን በጓደኛ የማይተኩ ባለትዳሮችን ስንዴዎችን እናብቅላ። መደባበቅን በግልጽነት የሚተኩ ስለ ቬሏቸው ሳይሆን ስለ ጽድቅ ልብሳቸው ስለ ኢየሱስ ክርስቶስ ለብሰው ለመኖር ጌጣቸው፣ ክብራቸው፣ ሽልማታቸው፣ ማይረጋቸው አርገው ለመኖር የሚዘጋጁ ወጣቶችን እንኮትኩታ። ኑ አብረን ስንዴ አብቅለን አረሙን እናዋጣዋ። የተተዉ ልጆች ምድራችን ላይ እንዳይኖሩ፣ የተጎሳቆሉ ባለትዳሮች እንዳናይ፣ ያልተረጋጋ ማህበረሰብ እንዳይፈጠር፣ የደህዩ ቤተሰቦች እንዳይኖሩ፣ የፈረሱ ቤቶች እንዳናይ ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ እናብቅል። ስንዴ እናብቅል። አንድ ቀን ነግሬያችሁ ነበር መሰለኝ። በዚህ በኮሙኒስት ርዕዮተ ዓለም ዘመን እንደ መልእክት ነው ማስተላለፈው። መቼም ትምህርት አይደለም፣ አታውቁትም ብዬ አይደለም፣ እንደው ድርሻችን እንድንወጣ ያክል። ስታሊን የሚባል የዚህ የሩሲያ ኮሙኒስት ዋና አቀንቃኝ የነበረ ጳጳሳቱን ጠርቶ ምን አላሉ ይባላል? ወይ ቀድሱ፣ ጳጳሳቱን ነው የሚላቸው፣ ወይ ቀድሱ፣ ወይ ስበኩ፣ ወይ አጥምቁ፣ ወይ ምስጢራተ ቤተ ክርስቲያንን ፈጽሙ፣ ወይ ትሰብካላችሁ፣ ወይ አምልኮ ብቻ ከሁለት አንዱ ምረጡ አላቸዋል። ምእመናን ታውቁ የለ ካልተሰበከ መቼም ተጠማቂ ቆራቢ አማኝ አይገኝም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪ ሊሰሙ አይችሉ። ስለዚህ ወይ ስብከቱን ካላቸው ማጥመቅ፣ ማቁረብ፣ ማምለክ አይችሉ። ያንን ከመረጡ ይሄን አይችሉ።
ጳጳሳቱ ተጨነቁ፣ እናቶችን ጠሩ ይባላል። ስታሊን እንደዚህ እያለን ነው፣ ምን እናድርጋሉ ይባላል። ሱባኤ እንያዛሉ፣ ሱባኤ ገቡ። ከዛ ምን ሆነ? ከሱባኤ መልስ እናቶች አንድ ሀሳብ አፈለቁ። ምን አሉ? እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እናንተ ስርዓተ ቤተ ክርስቲያንና አምልኮን ፈጽሙ፣ እናንተ መቅደሱን ክፈቱልን፣ እኛ ልጆቻችንን ቤታችን እናስተምራለን፣ እንሰብካለን አሉ። እርግጥ አሁን ብዙዎች ወጣቶች ተበልተዋል። ልጆቻቸውን ቤታቸው የሚያንጹ ኦርቶዶክሳውያን፣ በዚህ ዓለም እንዳይደክሙት ስንቅና ትጥቅ የሚሰጡ ኦርቶዶክሳውያን፣ የንጽህና የቅድስናን ሕይወት የሚያስተምሩ ኦርቶዶክሳውያን፣ ትውልዱ አሸንፎ እንዲወጣ የሚያደርጉ ኦርቶዶክሳውያን ቤተሰቦች ያስፈልጉናል። ቤታቸው የሚሰብኩ በኑሯቸው፣ በሕይወታቸው፣ በቃላቸው፣ በተግባራቸው እግዚአብሔርን የሚያሳዩ አስቀድሞ ለቤተሰቦቻቸው እግዚአብሔር መምሰል ያሳዩ ዘንድ ተብሎ እንደተጻፈ ከሁሉ አስቀድሞ ምግብ የሚጠቀጥቁ ሳይሆን እግዚአብሔርን የሚያሳዩ ሰዎች ያስፈልጋሉ። ቤቶቻቸውን የሚያነጹ፣ ጎረቤቶቻቸውን የሚያነጹ፣ ለማህበረሰቡ ፈጥነው የሚደርሱ ልበሰፊዎች ያስፈልጋሉ። ለተራበ እጅም የሚዘረጉ፣ የደከመውን የሚያቅፉ፣ የሚያበረቱ ልበሰፊ ኦርቶዶክሳውያን ክርስቲያኖች ያስፈልጋሉ። እዚያ ማህበረሰቡን ደግሞ ቤተሰቡን ደግሞ የሚያረጋጉ፣ ለልጆቻቸው ትኩረት የሚሰጡ፣ ጊዜ የሚያሳልፉ። ያ ልጅ ያለውን አልሰማችሁም? አባቱ አይቶት አያውቅም አሉ። ጠዋት ማታ አይገናኙ። ለመሆኑ አባዬ ስንት ብር ነው የሚከፈልህ አሉ። አንድ ቀን ሕፃኑ በቀን ይሄን ያህል ብር አለው። ጥቂት ቀን አሳልፎ አሉ። አባዬ ይሄን ያህል ብር ታበድረኛለህ? ያን ብር ለምን ልጅ አለው። እኔ ከፍለህና አንድ ቀን ከኔ ጋር ትውላታለህ አለው። የልጅ ናፍቆት። ጌም ላይ የተጣሉ ልጆች አያሳዝኑ? ፊልም ላይ የተጣሉ ልጆች አያሳዝኑ? ኳስ ላይ ነፍሳቸውን የሰጡ ልጆች አያሳዝኑ? ፕሌይስቴሽን ላይ አያሳዝኑ? ማን ይማርካቸው? ማን ያምጣቸው? ማን ልቦናቸውን? ብፁዕ ጎርጎርዮስ ካልዕ ሊቀ ጳጳስ በዚያ በወታደራዊ ዘመን እዚያ ጊዮርጊስ አካባቢ ለአንድ ፖለቲካዊ ርዕዮት አንድ ሰው ሲሞት አዩ ይባላል። ጊዮርጊስ አደባባዩን በመኪናቸው ሲሄዱ ምን ነው ይሄን ልጅ እኔ አግኝቼው በሆነ እንደው ለክርስቶስ ሰማዕት አድርጌ ቀይረው ነበር አሉ ይባላል። ኑ አብረን ስንዴ እናብቅ፣ እንነሳ፣ እንስራ። ብዙዎች እኛን የሚፈልጉ ይመስላል። የመጨረሻው ስንዴ ማብቀያ ቦታችን አንድ 2 ደቂቃ ወስጄ የመጨረሻው ስንዴ ማብቀያ ቦታችን የወላችሁ እቺ መቅደስ የምትከፈተው ካህን እስካለ ድረስ ነው። ይሄ መስዋዕት የሚሰምረው ካህን እስካለ ድረስ ነው። እነዚህ ምስጢራተ ቤተ ክርስቲያን የሚፈጸሙት እውነተኛ ኦርቶዶክሳዊ መጽሐፍ ቅዱሳዊ አሰረ ክህነት ያላቸው ሰዎች እስካሉ ድረስ ነው። አለበለዛ ግን በቃ። ስለዚህ ኑ አብረን ስንዴ እናብቅላ። የቻላችሁ ካህን ሁኑ፣ ግቡና ተማሩ። ወረፋ አይበቃቸውም አሉ እኮ ለነዚህ ለግብፃውያን በቱርፋት ለሚያገለግሉት በወረፋ እንኳን አይደርሳቸውም። እግዚአብሔር ይመስገን እዛ አሁን ሰሜን አሜሪካም እንደዚህ ነው ይባላል። መቅደሱ ቀዳሽ እንዳያጣ ኑ አብረን ስንዴ እናብቅላ። ኑ አብረን ስንዴ። ልጆቻችሁን ስጧ። የምን ዕጣን የምን ጧፍ ብቻ ነው? ልጆቻችሁንም አምጧ። አታስበሏቸዋ። አገልጋዮች አድርጓ። እውነተኛ ንጹሃን አገልጋዮች ብሎ ዝም ብሎ አይደል፣ የምር የሚያገለግሉ አድርጓቸዋል። ኑ እዚህ ደግሞ ትልቅ ስራ አለና። አንድ አባት የማግኘት እድል ገጥሞኝ ከገጠር የመጡ ደሞዝ አሎት? የኔ ጥያቄ ነው። አዎን። 282 ብር ስንት ነው ስላቸው ነገሩኝ። በወር አለመኛ ነህ። በአመት ደነገጥኩ። ምናልባት እኔና እናንተ ምሳማት በቃ ማረለች አንድ ሰው ሼር የሚያረጋት ትሆናለች። እሷም እዚች አካባቢ ከገባችሁ ምናቃት ቦታ ከገባችሁ ደነገጥኩ።
በአመት ያውም ካሽ አልኳቸው። ባንክ ቤት በኩል ስላለፍኩ ካሽ ይቀናኛል። ካሽ አገኝ አለመኛ ወይ ስንዴ ወይ እዛ አካባቢ ያለውን ምርት ነው እንጂ ማገኘው። ልጆች ወልደዋል። ይሄን ያጠያየቅ አይገርም? አድርስባችሁ እንደኔ እውነቱ ነው። ያ ማን ዋሴ ነው? አለማየሁ ዋሴ ነው። ሰይጣንን እንዳላበሳጭ ብዬ ስብከት ተውኩ ያለው። የኔ ስብከት ሰይጣንን ከማበሳጨት አላልፍ ሲለኝ ትቼው ቁጭ አልኩ ይላል። እንጃ እንግዲህ እሱን እናንተ መርምሩት። ግን ለሱ ተስማምቶታል፣ አድርጎታል። እና እኔም ስቆፍር ጉዴ ላይ ደረስኩ። 5 ልጆች ወልጄ ያለው 4 ወንድ 1 ሴት ዲያቆናት አድርገዋል። እኔ እኮ እንደው ወጌኛ አጠያየቅ እኔን አይቶ አሉኛ እሳቸው እኔን እያየ ቄስ ሊሆን ትፈልጋለህ አሉኝ። የተወደዳችሁ ክርስቲያኖች የአገልጋዮችን ኑሮ እስካላሻሻልን ድረስ እኛ ሌላው ላይ ነው የምናተኩረው። እንደ በሉት እንዲያሉት እኛ የምናተኩረው 2-3 ሰው ላይ ነው። 100 ምናምን ሰው ግን እንዴት ያሳዝናል። ልጆቹን የሚያስተምርበት ቦታ የት ይሆን አናውቅም። ምን አይነት ምሳሳን ይቋጥርላቸው አናውቅም። እንዴት ባለ ኑሮ ሚስት እንደምትገፋ አናውቅም። እኛ ብቻ በቃ መፈራረድ እናሳዝን። የሚታከሙበት ክሊኒክ አላቸው። ለምነው ከኛ እንደው ጃንጥላ አያሳፍርም። አያሳፍርም። በዚህ ውስጥ ደግሞ ስንተቻች ስንነቃቀፍ አናሳፍርም። ይሄ ማቆራረጫ ነው ወገኖቼ። ይሄ ዓለም በተረጋጋ ሐሳቡ ከእውነተኛው መስመር ያቆራርጠናል ወገኖቼ። አስራት በኩራት እንኳን ስናወጣ ለእግዚአብሔር አይደለም እንሰጠው። ለምንድን ነው እንደሱ የምናረገው? ካህናትን የምንመግብ የምናልብስ የምናኖር እኛ ነን ብለን እኮ እንዳንመካኮ ነው። ለእግዚአብሔር ነው የምንሰጠው። ይሄው እሱም ከጠፋ ስንት ጊዜው። እነዚህ ሱቆች ለምን ተደረደሩ? ያ ሰው እውነቱን ነው። ኦርቶዶክስ ቤተክርስቲያን አንድ መምህር ሲናገር ነው የሰማሁት። የኛ ቤት መምህር ግሩም መምህር ከፕሮቴስታንት ሞንታርቦን አመጣች አለ፣ ከካቶሊክ ደግሞ ሱቅ ደረደረች አለ። የራሷ እኮ መውጫ ግን ነበራት። አሁን ለቤተ ክርስቲያን ባመጡት ወርቀ ዘቦ ካህናት ተሸልመው ሲያዩ እኛ አምጥተናል እንዲህ አድርጉ አይነት አዛዥ ሰዎች አገኘ። በጭምትነት እግዚአብሔርን የማይከተሉ ስርዓት ሰሪዎች የሆኑ ካህናትም ህዝቡ አምጥቶልናል እያሉ ኃጢአቱን በግልጽ እንዳይገስጹት እንዳይመክሩት አፋራ ማድረግ ናቸው። ተቅለሽላሽ ማድረግ ናቸው። ምስኪን። ስለዚህ እንደግፋቸው፣ እናበርታቸው፣ እናጠንክራቸው፣ ሽንቁራቸው እንድፈንላቸው። ሰብሰብ ብለን ብዙ አይደሉም እኮ እኛ ብዙ ነን እንዴ። ዛልሰማችሁ እፍኝ ሩዝ እየሰበሰቡ ከዛ እናቶች ያመጣሉ። ሩዙ ይጠራቀማል፣ ከዛ ይሸጣል። ከዛ ቤተክርስቲያኒቱ ቀጠለች እኮ የተባለው እኮ ለዚህ ነው። የሙሴን እጆች የማይደግፍ ትውልድ ድል አያገኝም። እደግመዋለሁ፣ የሙሴን እጆች ደግፎ የማይውል ትውልድ አያሸንፍም። ቸርነቱ ነው የእግዚአብሔር የሙሴ እጆቹን መዘርጋት። የኢያሱ በምድር መዋጋት የሰው ሱታፌና ጥረት ነው። የእግዚአብሔር ቸርነት ከሰው ሱታፌ ጋር፣ ሶስተኛው ግን እጆቻቸውን የሚዘረጉትን መደገፍ ነው። ገዳማቱን መደገፍ፣ ካህናቱን መደገፍ፣ ዲያቆናቱን መዳር መኳን ያቅተናልኛ። ከዛስ አገባ እንዲህ አይልም። መንፈሳዊ ነገርን የዘራንላችሁ ከናንተ ስጋዊ ነገርን ብናጭድ ትልቅ ነገር ነው ይላል እኮ ቅዱስ ጳውሎስ። ነፍስን ለሚሰጠው ካህን አንተ ስጋዊ ነገር ብትቆርስለት ብርቅ ነው እንደማለት እኮ ነው። ናደራችሁን ልጅ ከመስጠት ጋር የአገልጋዮቹን ኑሮ መደጎምና ማሳደግ ጋር ተረጋግተው እንዲያገለግሉ፣ ወደ ሌላ ነገር ስጋውያን ናቸው፣ ክንፍ የላቸው፣ ወደ ሌላ ነገር ተስበው እንዳይገቡ። ጥቂቶችን ማለት አይደለም፣ ብዙዎቹ የሚያሳዝን ህይወት ውስጥ ነው የሚኖሩት። እናውቃለን። መተጋገዝ፣ መደጋገፍ። ሲርበው የራበው ትውልድ ደግሞ እንዳይኖር፣ የራበው ስለ ሃይማኖቱ ላያስብ ይችላል። ሰውነና ወይ ሰማይት ወይ መልአክ አላረግነውም እኮ። ማተቡን እንዳይበጥስ እንረዳዳ፣ እንተጋገዝ።
ስንዴ ማብቀል ላይ እናተኩር። እነዚህም ቦታዎች በቁም ነገር አተኩረን ስንዴ ያበቀልን እንደሆነ ቅድም እንዳሉት ነው መፎከር እንጀምራለን። ምን ብለን? ገና ሰንበት ትምህርት ቤቶቻችንን በልጆቻችንን እንሞላዋለን። በቂ ነው። አሁን ቁጥሩ ሰንበት ትምህርት ቤት ቁጥር በቂ ነው። ኤልያሴ በቂ ነው። ከዚህ እዛ ይበዛል አይበዛ? ስንት ቁጥር ጨመራችሁ በዚህ ዓመት ታወቃ? ስንት ወጣ? ባላንስ ይሰራል ወይ? እንዴ ፍቀዱልኝ እንጂ አንድ ቀንም እንዴ እንጠይቅ እንጂ አይደል እንዴ የመድረክ ኦዲት የሚባል ጀመርክ እንዴ እንዳትሉኝ እንጂ ና እንቀልድ ባካችሁ ብሎ ተሰብስቦ በየሳምንቱ እንደዚህ ጥሩ ነው። ግን እኛ ይሄ ብቻ የሚጠበቅብን ሰዎች አይመስለኝም አይደል ነው አይደል? ገና ከዚህ የሚበልጥ ታያለህ የሚል ቃል አለ አይደል? የሚበልጥ ለዓለም ማሳየት አለብን። አሁን አፍረናል። ቅዱስ አባታችን የዛሬ 2 ወይም 3 ዓመት እንዳሉት ነው ሽበታችን አልታፈረም፣ ክህነታችንም ምን አላለም አልተከበረም እንዳሉት አይነት እንዳይሆንብን በርትተን መነቃቀፍን፣ መተቻቸትን፣ መወዳደርን፣ መፎካከርን፣ መጠላለፍን ትተን ቀስ ብለን በጭምትነት በዝምታ ስንዴ እናብቀል። የምትችሉትን ብቻ በጸጥታ ስሩ። ኑ አብረን ስንዴ እናብቀል። ይቆየን።